ሰላም ሰላም ወደ ቻናችን ተከታዮች እንዴት ናችሁ? ሰው በዛሬ ቪዲዮ ስለ preposition of direction ዳይሬክሽን ማለት አቅጣጫዎችን ለመጠቆም የምንጠቀምባቸው መስተዋድዳዊ ቃላቶች ናቸው። So this preposition of directions is a word that shows movement from one place to another. ስለዚህ ከአንድ ቦታ ወደ ሌላ ቦታ በምንንቀሳቀስበት ጊዜ እነዛን ዳይሬክሽን ወይም ደግሞ አቅጣጫዎችን ለመጠቆም የምንጠቀምባቸው ቃላቶች ናቸው። It tells us where something is going. ስለዚህ where something is going ስለዚህ አንድ ነገር ወዴት ነው እየሄደ ያለው ወዴት ነው እየሄደ ያለው የሚለው ነገር ይነግሩናል ማለት ነው። So there are different types of prepositions of direction, so we will see them. The first one is to ነው. To it's the movement in the direction of a place. ስለዚህ ወደ አንድ ቦታ ስንንቀሳቀስ ወይም ደግሞ ወደ ስፔሲፊክ ወደሆነ ቦታ ስንንቀሳቀስ ስለዚህ ወደዛ ሄድኩኝ ለምሳሌ ወደ ትምህርት ቤት ሄድኩኝ ወደ ሾፒንግ ሄድኩኝ ወደ ሱፐርማርኬት ሄድኩኝ ስንል ወደ የምትለው ቃል it is to ናት ማለት ነው። ስለዚህ to it is a movement in the direction of a place. ስለዚህ ወደ አንድ ዳይሬክሽን በምንሄድበት ጊዜ ያንን ኢንዲኬት ለማድረግ we use to ለምሳሌ she is going to school. she is going to school እሷ ወደ ትምህርት ቤት እየሄደች ነው። ወዴት? ወደ ትምህርት ቤት። ስለዚህ ወደሆነ ስፔስ ወይም ደግሞ ፕሌስ እየሄደች ነው ማለት ነው። ወደሆነ ፕሌስ እየሄደች ነው። ሶ ያንን ፕሌስ ኢንዲኬት ለማድረግ we use to. she is going to school እሷ ወደ ትምህርት ቤት እየሄደች ነው። she is going to church እሷ ወደ ቸርች እየሄደች ነው። she is going to a supermarket እሷ ሱፐርማርኬት እየሄደች ነው። ስለዚህ ወደ የምትለው it is to ናት ማለት ነው። ሌላኛው into ነው። into ማለት ደግሞ the movement from outside to inside ስለዚህ ከውጪ ወደ ውስጥ ስንገባ ከውጪ ወደ ውስጥ ስንገባ it is into ይባላል። ወደ ውስጥ ማለት ነው። into ወደ ውስጥ into movement from outside to inside ከውጪ ወደ ውስጥ ስንገባ into ይባላል። the cat jumped into the box እሷ ወደ ሳጥኑ ውስጥ ዘለለች። እሷ ወደ ሳጥኑ ውስጥ ዘለለች። ስለዚህ ወደ ሳጥኑ ውስጥ የምትለው ቃል it is into ናት ማለት ነው። and out to the movement to a surface ወደ surface ወይም ደግሞ ወደ ውጪ ማለት ነው። out to ማለት onto ማለት it is ወደ ውጪ ስለዚህ የሆነ ሰርፌስ ላይ የሆነ ሰርፌስ ወይም ደግሞ ስፔሲፊክ የሆነ ሰርፌስ ላይ ስንል ሙቭ ስናደርግ it is onto ይባላል። onto he climbed onto the table. he climbed onto the table ስለዚህ እሱ ወደ ጠረጴዛው ላይ ዘለለ ነው። እሱ ወደ ጠረጴዛው ላይ ክላምፕድ አደረገ ወይም ደግሞ ተንጠለጠለ እንደማለት። ስለዚህ onto it is ኢንዲኬት የሚያደርገው it is a movement onto a surface ስለዚህ ሰርፌስ ነገር ላይ ሙቭ ስናደርግ it is onto ይባላል። ስለዚህ እሱ he climbed onto the table. he climbed onto the table. ፍሮም ማለት ደግሞ ከማለት ነው። ፍሮም ከሆነ ከስታርቲንግ ፖይንት ኦፍ ፕሌስ ወይም ደግሞ ከሆነ ቦታ ላይ ተነስተው ወደ ሌላ ቦታ ስንሄድ it is from ይባላል ከማለት። so it is a movement starting at a place ስለዚህ ሙቭመንቱ ወይም ደግሞ እንቅስቃሴ የጀመረበት ቦታ it is from ነው ማለት ስለዚህ from ከማለት ነው። ለምሳሌ they came from market እነሱ ከገበያ መጡ። ከየት? ከገበያ ስለዚህ ስታርቲንግ ፖይንታቸው ለእነሱ መምጣት ስታርቲንግ ፖይንታቸው ማለት ማርኬት ነው። ስለዚህ እነሱ ከገበያ መጡ ስንል የምትለዋ ነገር it is from ናት ማለት ነው። ሌላ out of ነው። out of ማለት ደግሞ ከውስጥ ወደ ውጭ መሄድ ከውስጥ ወደ ውጭ መሄድ out of is a movement from inside to outside ስለዚህ ከውስጥ ከኢንሳይድ ወደ outside ወይም ደግሞ ወደ ውጪ እንቀሳቀስ እንደመሄድ it is out of ይባላል። the dog ran out of the house እሱ ከቤቱ ወጥቶ ሮጠ። እሱ ከቤቱ ወደ ውጪ ሮጠ ማለት ነው። ከቤት ወደ ውጪ ሮጠ። ስለዚህ ከምን? ከቤት ስለዚህ ከውስጥ ወደ ውጪ ነው የሮጠው ማለት ስለዚህ out of ማለት the movement from inside to outside and off ማለት ደግሞ it's the movement away from a surface the movement away from a surface ስለዚህ የሆነ ቦታ ላይ ቆመን ነበር ከዛ ቦታ ላይ ተነስተን የምንሄድ ከሆነ it is off ይባላል። off for example the book fell off the table. the book fell off the table ስለዚህ መጽሐፉ ከጠረጴዛው ላይ ወደቀ። ስለዚህ out of the surface ሆኗ ማለት ስለዚህ ጠረጴዛው ላይ ሰርፌሱ ላይ ነበረ ነገር ግን ከዛ ላይ ወደቀ። so the book fell off the table ስለዚህ መጽሐፉ ከጠረጴዛው ላይ ወደቀ። ስለዚህ ቦታውን ዲስፕሌስ አድርጓል ማለት ቦታውን ለቆ ሄዷል ማለት ስለዚህ it is off የምትለው ነገር movement away from the surface ስለዚህ ከሆነ ሰርፌስ ላይ የሆነ ነገር ሙቭ ሲያደርግ it is off ይባላል። and across ማለት ደግሞ ሳይድ ቱ ሳይድ መራመድ ወይም ደግሞ ሳይድ ቱ ሳይድ ሙቭ ማድረግ ነው። across it's a movement from one side to the other side ስለዚህ ከአንዱ ጎን ወደ ሌላ ጎን ሙቭ ማድረግ ወይም ደግሞ መንቀሳቀስ this across ይባላል። across example
we walked across the road we walked across the road ስለዚህ across the road ላይ እኛ እየተንቀሳቀስን ወይም ደግሞ እየተራመድን ነው። ስለዚህ ሳይድ ቱ ሳይድ ወይም ደግሞ ከሆነ ሰርፌስ ወይም ከሆነ ኤሪያ ላይ እየተራመዱ ወይም ደግሞ እየሄዱ ነው ማለት ነው። ስለዚህ across የምትለው ነገር the movement from one side to the other side ስለዚህ ከአንድ ሳይድ ከሌላ ሳይድ ወደ ሌላ ሳይድ ላይ ለምሳሌ እንደ መሻገር ማለት ነው። ስለዚህ ዜብራ ክሮስ ስናደርግ across ከአንዱ ሳይድ ወደ ሌላኛው ሳይድ እየሄድን ነው ማለት ነው። so we walked across the road and through ማለት ደግሞ it's a movement inside something ስለዚህ በሆነ ነገር ውስጥ መራመድ ማለት በሆነ ነገር ለምሳሌ ተነል ሲባል ለምሳሌ ቱቦ ውስጥ it is inside ነው አይደለ ቱቦ ውስጥ መራመድ ወይም ሙቭ ማድረግ through ይባላል። ወይም ደግሞ or door በር ውስጥ ወይም ደግሞ ከአንዱ በር ወደ ሌላኛው በር ወይም ደግሞ ቤት ውስጥ መንቀሳቀስም it is inside ይባላል ማለት through ይባላል ማለት ነው። the movement inside something በሆነ ነገር ውስጥ መራመድ it is through ይባላል like a tunnel or a door like a tunnel or door the train went through the tunnel the train went through the tunnel ስለዚህ ባቡሩ በተነሉ ወይም ደግሞ በቱቦ ውስጥ አለፈ ነው በቱቦ ውስጥ አለፈ ስለዚህ በምን ውስጥ ነው it is በቱቦ ውስጥ ነው ማለት ነው። ስለዚህ through ማለት it is a movement inside the something ስለዚህ በሆነ ነገር ውስጥ የሚደረጉ እንቅስቃሴዎች through ይባላል። and along so along ደግሞ the movement in a line ለምሳሌ ሮድ ላይ ሪቨር ላይ or path የሆነ ነገር ማቋረጥ ወይም ደግሞ መንገድን ማቋረጥ ወይም ደግሞ የሆነ ነገርን ፓስ ማድረግ ማለት it is along ይባላል። for example they walked along the river they walked along the river ስለዚህ እነሱ ምንድነው ወንዙን እያቋረጡ ነው ማለት ነው። ስለዚህ የሆነ ነገር አቋርጦ ማለፍ in a line አቋርጦ ማለፍ it's along ይባላል። ስለዚህ they walked along the river ስለዚህ እነሱ ወንዙን እያቋረጡ ነው ደግሞ በወንዙ እየተረማመዱ ነው ማለት ነው። and toward ማለት ደግሞ it is the movement in the direction toward ነው ወደሆነ ነገር የሆነ ዳይሬክሽን አቅጣጫ ላይ ወደዛ አቅጣጫ መሄድ toward ይባላል ወደ ፊት ለፊት ማለት ነው። the movement in direction of something ስለዚህ የሆነ ነገር አለ ወደዛ ነገር መሄድ it is toward ይባላል። the child ran toward his mother ስለዚህ ህፃኑ ወደ እናቱ ሮጠ ወደ እናቱ ስለዚህ it is toward it's to the in front ማለት ነው። ስለዚህ ከፊት ለፊታቸው የሆነ ነገር አለ ዳይሬክሽን አለ በዛ አቅጣጫ ያንን አቅጣጫ ተከትሎ መሄድ it is toward ይባላል። so it is in front ማለት ስለዚህ the child ran toward his mother ስለዚህ ህፃኑ ወደ እናቱ ሮጠ ስለዚህ እናቱ ከፊት ለፊቱ አለች ስለዚህ ያንን ዳይሬክሽን ተከትሎ እየሄደ ነው ማለት ነው። and up ማለት the movement to a higher place ስለዚህ ወደ up ማለት ወደ ላይ ማለት ወደ ላይ ስለዚህ to a higher ከፍ ወዳሉ ነገሮች ወደ ላይ መሄድ it is up ይባላል። he walked up the hill ስለዚህ እሱ ወደ ተራራ ወይም ደግሞ ወደ ኮረብታው ሄደ ወደ ኮረብታ ስለዚህ it is walk ያደረገ እያለ ወደ ነው ወደ ተራራ ነው ወደ ላይ ነው ማለት ስለዚህ it's ወደ higher ወይም ደግሞ ከፍ ወዳሉ ቦታዎች ስንሄድ up ይባላል። down ማለት ደግሞ to the lower place ነው ዝቅ ወዳሉ ቦታዎች ወደ ታች ስንሄድ ደግሞ it is down ይባላል። the movement to a lower place ስለዚህ ዝቅ ወዳሉ ወይም ወደ ታች ወዳሉ ቦታዎች መሄድ down ይባላል። she ran down the stairs ስለዚህ እሷ ከስታዮቹ ወርታች እየሮጠች ነው ማለት ወርታች ስለዚህ ወርታች ዝቅ ወዳለ ቦታ መሄድ it is down ይባላል። so this all about the preposition of direction ነው። so let's see examples in a sentence በአረፍተ ነገር ላይ ኤግዛምፕሎቹን she is going to school እሷ ወደ ትምህርት ቤት እየሄደች ነው። ስለዚህ to የምትለዋ ነገር ኢንዲኬት የሚያደርገው to exact place ነው ማለት ስለዚህ ወደ ኤግዛክት ሆነ ቦታ ስንሄድ it is to ወደ ማለት ነው። the cat jumped into the box ስለዚህ inside of something ስለዚህ ወደ ከአውትሳይድ ወደ ኢንሳይድ ወደ ነገር ስንሄድ it is into ይባላል። ስለዚህ the cat jumped into the box ስለዚህ ድመቷ ወደ ቦክሱ ወይም ደግሞ ወደ ሳጥኑ ዘለለች። he climbed onto the roof ስለዚህ እሱ ምንድነው ወደ ጣሪያው ላይ ክላምፕ እያደረገ ነው ደግሞ እየወጣ ነው። ስለዚህ onto ሲባል to the surface ማለት ነው ወደ ሰርፌስ ሲኬድ onto ይባላል። and they came from the market ስለዚህ the starting place ማለት ነው። ስለዚህ ከሆነ starting place ወይም ደግሞ መጀመሪያ ቦታ ላይ ከዛ ቦታ ላይ ከማለት ነው from ማለት ስለዚህ ከዛ starting place something is occur ሲያደርግ it is movement ሲከሰት it's from ትባላል። they came from the market so እነሱ ከገበያ እየመጡ ነው እነሱ ከገበያ መጥተዋል። ስለዚህ from የምትለዋ ነገር it is ከማለት ነው። and the dog ran out of the house ስለዚህ from inside to outside ከኢንሳይድ ወደ outside ሲኬድ ደግሞ out of ይባላል። out of መውጣት ማለት ነው። the dog ran out of the house ስለዚህ ውሻው ከቤቱ ወጣ ወይም ደግሞ ከውሻው ከቤት ወጥቶ ሮጠ። ስለዚህ ከየት ነው ከኢንሳይድ ወደ outside ማለት ነው።
and the book fell off the table. The book fell off the table. So off የምትለዋን ነገር ከሆነ ሰርፌስ ላይ ለቆ መሄድ ማለት ነው። ከሆነ ሰርፌስ ላይ it's ለቆ መሄድ it's off ትባላል። ስለዚህ the book fell off the table። ስለዚህ መጽሐፉ ከጠረጴዛው ላይ ወደቀ። ስለዚህ from the surface something is fell ሲያደርግ ወይም ደግሞ from the surface something is leave አድርጎ ሲሄድ it's off ትባላለች። and we walked across the road. ስለዚህ ምንድነው በመንገዱ መካከል ተረማመድን። ስለዚህ side to side ወይም ደግሞ in the road or across the road ምናምን walk ስናይ it's across ትባላል። ስለዚህ side to side from one side to another side ከአንዱ ወገን ወደ ሌላ ወገን move ሲደረግ ወይም ደግሞ ያንን ቦታ ለቆ ሲኬድ it's across ይባላል። and the other is the train went through the tunnel. ስለዚህ ትሬን ይሄ through ማለት ደግሞ በመካከል ስለዚህ inside of something ስለዚህ በሆነ ነገር መካከል ስንራመድ ወይም ደግሞ በሆነ መካከል ነገር something is occur ሲያደርግ it is through ይባላል። ስለዚህ the train went through the tunnel ስለዚህ ባቡሩ በተነሉ ወይም ደግሞ በቱቦ ውስጥ ተጓዘ። ስለዚህ በምን ውስጥ ቱቦ ውስጥ ስለዚህ it is inside of something ሲሆን it is through ይባላል። and they walked along the river. so something when we pass something ስለዚህ የሆነ ነገር ክሮስ ስናደርግ ወይ ፓስ ስናደርግ ስናልፈው it is along ይባላል። they walked along the river ስለዚህ እነሱ ወንዙ ምን እያደረጉ እየተሻገሩት ነው ማለት ነው። ስለዚህ ከሆነ ወገን ወደ ሆነ ወገን ስንሻገር ወይም ደግሞ ፓስ ስናደርግ ስናልፍ it is ምን ይባላል along ይባላል። and the child ran toward his mother. ስለዚህ toward ማለት ደግሞ to the direction ስለዚህ የሆነ አቅጣጫ አለ። ለምሳሌ እሱ the child ran towards his mother ሲባል ህፃኑ ወደ እናቱ ሮጠ ነው። ስለዚህ in front of the child there is a mother እናቷ አለች ማለት ነው። ስለዚህ የሷን አቅጣጫ ወይም ደግሞ የሷን ዳይሬክሽን እያለ ወደዛ ዳይሬክሽን ሙቭ የሚያደርግ ነገር it is toward ይባላል። toward ማለት ነው። so this is all about today's lesson. so this is the prepositions of direction ይህን ይመስላል። so there are different types of preposition of direction አሉ። ለምሳሌ most of the time it is to, into, out, to and from የመሳሰሉት እነዚህ ብዙ ጊዜ አክሮስ የመሳሰሉት ብዙ ጊዜ in English ላይ የምንጠይቅባቸው preposition of direction ናቸው ማለት ነው። so በሌላ ቪዲዮ ስለ preposition of direction ጥያቄዎች እንሰራለን። so thanks so much የዛሬው ቪዲዮችን ይመስላል። so ለዚህ ቻናል አዲስ ከሆናችሁ ቻናሉን subscribe and ቪዲዮውን like and share በማድረግ ጨምሩ። so እወዳችኋለሁ። መልካም ጊዜ ባይ